ተስፋ እንዳትቆርጡ። በተለይ ወላሂ ወጣቶች ሁሌም መመክራችሁ ተስፋ አትቆርጡ። ተስፋ አልቆረጥን እንደዋል ካለምንም የሆነ ቦታ መድረስ እንችላለን። ተስፋ መቁረጥ ውስጥ ሆነህ ሊሆን ይችላል ዓለም ፊቷን ያዞረችብህ፣ የምትወዳቸው ሰዎች የራቁህና የደከምክበት ጥረት ሁሉ ገደል ገባ ቢመስልህም ቆም በልና ይህን መልእክት አድምጥ። አንደኛ የአላህ ምህረት ከችግርህ ይበልጣል። አላህ ሱብሓነሁ ወተዓላ በቅዱስ ቁርአን ውስጥ በግልጽ እንዲህ ይልሃል፣ ከአላህ እዝነት ተስፋ አትቁረጡ፣ አላህ ወንጀሎችን ሁሉ ይምራልና። አንተ አብቃለት ባልክበት ቦታ ላይ አላህ አዲስ ምዕራፍ ሊጀምር ይችላል። የተዘጋው በር የአላህ ጥበቃ ሊሆን ይችላል። ገና የሚከፈተው በር ደግሞ ያንተ ስኬት ነው። አላህ ካንተ ጋር ከሆነ ማንም ሊጥልህ አይችልም። ሙስሊም ተስፋ አይቆርጥም። ወንጀል የፈለገ ቢበዛም ተስፋ አትቁረጥ። ያ ረብ አላህን እንማጸን። ችግር መከራ ይመጣብሃል፣ ያ ረብ በል። ችግርን ሊያነሳ የሚችል መከራን ሊያነሳ የሚችል ከአላህ ውጭ ማንም የለም። ሁለተኛ ከችግር ጋር ምቾት አለ። ያለህበት ጨለማ ዘላቂ እንዳይመስልህ። አላህ እንዲህ ይላል፣ ከችግር ጋር በእርግጥ ምቾት አለ። ከችግር ጋር በእርግጥ ምቾት አለ። ልብ በል፣ ከችግር በኋላ አላለም፣ ከችግር ጋር ነው ያለው። ችግሩ ሲመጣ መውጫውም አብሮ ተፈጥሯል። አሁን ጭንቀት ውስጥ ብትሆንም በዚያው ጭንቀት ውስጥ አላህ መውጫውን ደብቆልሃል። የሌሊቱ መጨለም የንጋቱ መቃረብ ምልክት ነው። ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር፣ እፎይታል። ከማልቀስ በኋላ ፈገግታል። ከህመም በኋላ መፈወሳል። ስራ አጥቶ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው። ሶስተኛ የነቢያትን ታሪክ አስታውስ። ነቢዩ ዩኑስ አለይሂ ሰላም በአሳ ነባሪ ሆድ ውስጥ በባህር ጥልቀትና በጨለማ ውስጥ ሆነው ተስፋ አልቆረጡም። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለው ሲጣሩ አላህ ከዚያ የማይታመን ጭንቀት አወጣቸው። ሁለተኛ ነቢዩ ዩሱፍ አለይሂ ሰላም በወንድሞቻቸው ተጥለው በባርነት ተሽጠው በግፍ ታስረው መጨረሻቸው ግን የግብፅ ንጉሥ መሆን ነበር። አንተ ያለህበት ሁኔታ ከነዚህ ይከፋልን? አላህ እነርሱን ያዳነ ጌታ አንተንም ማዳን አይሳነውም። አዩብ አለይሂ ሰላም ዱዓ ለምን አታደርግም ሲባሉ እኮ አላህ በህመም ያሳለፍኩት ጊዜና በጤና ያሳለፍኩት ጊዜ ተመጣጣኝ አይደለም፣ እንዴት ብዬ ጌታዬን አድነኝ እንኳን ብዬ ለምነዋለሁ። መጨረሻ ላይ በጣም ሲበዛባ ረቢ እኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን፣ ጌታዬ እኔ መከራ ነካኝ አሉ። መሰኒ መከራ አገኘኝ፣ ነካኝ። እንደው ተዘፈኩበት ብቻ አይደለም፣ በጣም ተአድብ እኮ ነው፣ አደብ እኮ ነው። በጣም ደሞ ህመማቸው እኮ ከባድ ነበር ያ اخي። ሰውነታቸው በሙሉ ተልቶ ሱብሃንአላህ። ነፍሳት እዚህ የሚወጡ ትሎቹን እንኳን ሲወድቁ ይመልሷቸው ነበር ይላሉ። የት ትሄዳላችሁ? ለኔ አይደል የመጣችሁት? የመጨረሻ የሰብር ሌቭል ነው። ልጆቻቸውን አጥተዋል፣ ሙሉ ቤተሰባቸውን ሀብታቸውን አጥተዋል። ሙሉ በሙሉ ወደ አላህ عز وجل በሚፈልግበት ጊዜ ደግሞ ሙሉ መለሰላቸው። ጥፍ አድርጎም ሰፋ አድርጎ ሙሉ አፊያቸው ተመለሰ፣ ንብረታቸው ጥፍ ድርብ ሆኖ ተመለሰ። ሰበር ነው። አይ በቃ ታጋሽ ነው። ተስፋ አይቆርጥም። በአላህ ረህመት ተስፋ አይቆርጥም። አንቢያዎችን ከሌሎች ሰዎች የሚለያቸው ይላሉ ሙሲባ በበዛ ቁጥር በአላህ ላይ ያላቸው መተማመን እየበለጠ ነው፣ እየጨመረ ነው የሚሄደው። ይሄ የሙእሚኖች ባህሪ ይሄ ነው። እዛ ላይ ነው አሁን ኢማን የሚለካው። አሁን አስበው፣ ምድራዊ የሆኑ ምክንያቶች ተሟጠው እያለቁ በሄዱ ቁጥር ተስፋ ወደ መቁረጥ ነው የምንመጣው። ምክንያቱም ምድራዊ ሐሳባችን ዶሚኔት ስለሚያደርግ ነው። ሰማያዊ ሐሳባችን አላህ ጋር ሁሉ ነገር ያለ የሚለው ነገር ሲበዛ ግን ተቃራኒ ነው መሆን ያለበት። ምድራዊ በሙሉ ተስፋ ስትቆርጥ
በቃ አንድ መስመር ብቻ ላይ ትንጠለጠላለህ። ያኔ ፈረጃ ይመጣል። ልክ ነው። ያኔ ፈረጃ ይመጣል። መውጫ ሁሉ የለም ስትል ማለት ነው። አሳ ነባሪው ለምን ነበር ነብዩላህ ዩኑስ አለይሂ ሰላምን ያወጣቸው? እዛ ሆድ ውስጥ ሆነውስ ምን ነበር የሰሙት? ያ አስገራሚ ድምጽ ምን ነበር? ምንስ አይነት ዱዓ ነበረ ለአላህ አድርገው ከዛ አሳ ነባሪ ሆድ ውስጥ እንዲያወጣቸው ያደረገው? እኛም በዱዓችን ውስጥ ያቺን እሳቸው ያረጓትን ዱዓ ካካተትን ዱዓችን ሙስተጃብ መቅቡል እንደሆነ የምታደርግልን ያቺ አጭር ግን እጅግ ትልቅ ትርጉም ያላት ዱዓስ ምን ነበረች? ነብዩላህ ዩኑስ አለይሂ ሰላም ለ30 ዓመታት ነበር ዳዕዋ ያደረጉት። ኢራቅ ላይ ነበር የተላኩት። ለ30 ዓመት ያህል ሰዎችን ወደ አላህ ከሚገዙት ጣዖት ተላቀው ወደ አላህ እንዲመጡ ዳዕዋ ቢያደርጉም ሰዎቹ ግን ሊቀበላቸው አልፈቀዱም። በ30 ዓመታት ውስጥ ያተረፉት 2 ሰው ብቻ ነበር። አላህን የተቀበለላቸው 2 ሰው ብቻ ነበር። ከዛ ውጭ ያለው እንዳለ ጠመመባቸው፣ እምቢ አላቸው። አላህም በዚህ ተቆጣና ንገራቸው አንተ ዩኑስ እኔ በላዕ ላወርድባቸው ነው፣ ቁጣዬን ላወርድባቸው ነው ብሎ አላህ ሱብሓነሁ ወተዓላ ለዩኑስ ነገራቸው። እሳቸውም ለህዝባቸው ጌታችሁ ተቆጥተዋል፣ ቁጣ ሊያወርድባችሁ ነው፣ ተመለሱ ቢሏቸው ሰዎቹ ግን ፈቃደኛ አልነበሩም። ታዲያ ዩኑስ አለይሂ ሰላም የአላህ ቁጣ እንደማይቀር እርግጥ መሆኑ ሲገባቸው ምን አደረጉ? ቁጣው እንደማይቀር አውቃለሁ፣ እኔ ደግሞ አቅም የለኝም አሉና ከዛ ቁጣው ከሚያወርድባት ከተማ ሸሽተው ሄዱ ማለት ነው። አላህ ግን በዚህ ደስተኛ አልነበረም። አላህ ይምረኛል ይደሳብኛል ብለው ነበር፣ ግን ልክ አልነበሩም። ታዲያ አላህ ሱብሓነሁ ወተዓላ ቁጣውን ለማውረድ ጅማሮን አሳያቸው ለሰዎቹ። ነጎድጓዱን አሳያቸው፣ ንፋሱን፣ የዝናቡን ጅማሬ ሲያሳያቸው ሰዎቹ ገባቸው። የሆነ የተቆጣባቸው አካል እንዳለ እየተረዱ መጡ። ዩኑስ አለይሂ ሰላም የተናገረው ንግግር በትክክል ባይናቸው ማየት ሲጀምሩ ምን አሉ? ተጸጽተናል፣ ጌታችን ሆይ ማረን፣ ወደ አንተ እንመለሳለን፣ እንግዲህ አሁን ገብቶናል፣ ማረን አሉ። አላህ ሱብሓነሁ ወተዓላ ደግሞ ለተጸጻች ሁሉ መሐሪ ነውና ሊምራቸው ፈለገ። ታዲያ ሰዎቹ ምን አደረጉ? ዩኑስን ፍለጋ መዞር ጀመሩ። ዩኑስ አለይሂ ሰላም ደግሞ ከተማውን ለቀው ወጥተዋል። ለዚህ ነው ልክ ያልነበሩት ማለት ነው። ቢፈልጉ ሊያገኟቸው አልቻሉም። ከዛ ሰዎቹ ተነጋገሩና ምን አደረጉ? እነዛ ዩኑስ አለይሂ ሰላምን እሺ ብለው የተቀበሉ 2 ሰዎች አሉ። እንፈልጋቸው ብለው ሲፈልጉ አንዱን አዛውንት አገኟቸውና እንዴት አድርገን ነው ምን ተወብተው ምን ጸጸተው ብለው ጠይቋቸው። ሰውየውም ጥቆማ ሰጧቸው፣ ምክር ለገሷቸውና ሰዎቹ ወደ ከተማቸው ተመልሰው ምን ማድረግ ጀመሩ? አንድ ላይ ከተማ ውስጥ ሆነው ስጁድ እየወረዱ ለአላህ ዝቅ እያሉ እየተዋደቁ ጌታችን ሆይ ማረን፣ ይቅር በለን፣ ተጸጽተናል፣ ተወብተናል አሉ። አላህም መሐሪ ነውና ምህረትን ለገሳቸው። ነብዩላህ ዩኑስ አለይሂ ሰላም ግን ይህን ሁሉ ድርጊት ይህን ሁሉ ክስተት ሳይመለከቱ ወደ አንድ የባህር ዳርቻ ላይ ደረሱ። መርከብ አገኙና ሰዎቹን እንዲያሳፍሯቸው ጠየቋቸው። ሰዎቹም ሲያዩአቸው ይህማ መልካም ሰው እኮ ነው፣ ሁሌም አንድ አምላክን የሚሰብክ የነበረ መልካም ሰው ነው ዩኑስ እኮ ነው ብለው በነፃ መርከቡ ላይ ጫኗቸው። ጥቂት እንደተጓዘ ግን መርከቡ ይናወጥ ጀመር፣ ማዕበል ይመታው ጀመር። ዝናብ፣ ውርጅብኝ፣ ንፋስ፣ ነጎድጓድ ያህል መርከብ ማናወጥ ጀመረ። በጣም ግራ ተጋቡ። መርከቡ ሚዛኑን መሳት ሲጀምር ከያዙት ለቅፍለት ሊሸጡት አዘጋጅተው ከነበረ ዕቃ ውስጥ ብዙውን ወደ ባህሩ ወደ ውቅያኖሱ መወርወር ጀመሩ፣ ሚዛኑን ከመለሰልን ብለው። ግን ሊሆን አልቻለም። ጭራሽ ማዕበሉ በጣም ሲናወጥ ሰዎቹ ምን አሰቡ? ከመካከላችን አንድ ጌታውን አስቆጥቶ እኛ ጋር የተቀላቀለ ሰው ሊኖር ይችላል። ይሄ የፈጣሪ ስራ ስለሆነ ምን እናድርግ? ዕጣ እናውጣና ዕጣው የወጣበት ሰው ወደ ውቅያኖሱ ይወርወር፣ ምናልባትም መርከቢቱ ትረጋጋ ይሆናል ብለው ዕጣ ማውጣት ጀመሩ። ዕጣ ሲወጡ ማን ላይ ደረሰ? ዩኑስ አለይሂ ሰላም ላይ። ሰዎቹ ደነገጡ። ይሄንን ማን አናደርግም እርሱ መልካም ሰው ነው አሉና ድጋሚ አወጡ። ሁለተኛውም እሳቸው ላይ ደረሰ። አይ የመጨረሻ አሉና ሶስተኛ ሲያወጡ ሶስተኛውም ነብዩላህ ዩኑስ አለይሂ ሰላም ላይ ደረሰ። ያኔ አላህ እያናገራቸው እንደሆነ በድርጊታቸው እንደተቆጣ ዩኑስ አለይሂ ሰላም ገባቸው፣ ነብይ ናቸውና። ታዲያ ምን አደረጉ? ራሳቸውን ወደ ውቅያኖሱ ወረወሩ። እንደሚሞቱ እርግጠኛ ሆነው የአላህን ቁጣ ፈርተው ራሳቸውን ወረወሩ። ያኔ አላህ ያዘጋጀው አሳ ነባሪ አሁን ከፍቶ ተቀበላቸው። ጭራሽ አሳ ነባሪ ሆድ ውስጥ መግባት ሲጀምሩ እንዳበቃላቸው እንደሞቱ ማሰብ ጀመሩ። አላህ ግን የተስተካከለና የተረጋጋ ቦታ ላይ ቁጭ አደረጋቸው። እዛ ውስጥ ሆነው ምን አሉ? ጌታዬ ሆይ ማንም ስጁድ ወርዶበት በማያውቀው ቦታ ላይ ሆኜ ስጁድ ወርድልሃለሁ። የት? የአሳ ነባሪ ሆድ ውስጥ በ3 ጨለማ ውስጥ ተቀምጠው የአሳ ነባሪ ሆድ ጨለማ፣ የዕለቱ የምሽት ጨለማ፣ የባህሩ ጨለማ ውስጥ በ3 ጨለማ ውስጥ ሆነው ለጌታቸው ተዋደቁ። አንዲት ዱዓ አደረጉ። ምን ምትል? ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነዝ ዛሊሚን። እችን ዱዓ አደረጉ። ሰማያትን
ቀዳ መሄድ የቻለች። በዚህ ጊዜ አላህ ሱብሓነሁ ወተዓላ አንድ ድምጽ እያሰማቸው ነበር፣ እጅግ ያማረ የሚጣፍጥ ድምጽ። ጌታዬ ይሄ ድምጽ ምንድነው ብለው ጠየቁት። አላህም ሱብሓነሁ ወተዓላ ባህር ውስጥ ያሉ ነፍሳት፣ አሳዎች ሁሉ እኔን የሚገዙበት፣ እኔን የሚያመሰግኑ የሚያልቁበት ድምጽ ነው ብሎ አሰምቷቸው ነው። እኛ መስማት አንችለውን ለነብይ ያሰማው ልዩ ድምጽ ነበር። ያን እየሰሙ ባለበት መላእክቶች የነብዩላህ ዩኑስ አለይሂ ሰላም ያቺ ዱዓ ወደ ላይ ደረሰቻቸው። ያኔ ጌታችን ይሄ የምናውቀው ድምጽ ነው፣ ከየት እየመጣ እንደሆነ ግን ልናውቅ አንችልም፣ የማን ድምጽ ነው ብለው ጠየቁት። አላህ ሱብሓነሁ ወተዓላ ምን አላቸው? ይሄ እኮ የባሪያዬ የዩኑስ ድምጽ ነው አላቸው። ያን ጊዜ ደነገጡ። ጌታችን ሆይ እርሱ እኮ እጅግ መልካም የነበረ አቢድ የነበረ ተቅይ የነበረ ባሪያህ ነው፣ የዛሬ ዱዓውን እባክህ ተቀበለው ብለው እነርሱም አብሮ ተማጸኑ። ይህን ጊዜ አላህ ዱዓውን ተቀበለውና አሳራማሪው ባህር ዳርቻ ላይ ወጥቶ እንዲተፋው አደረገ። ከዛ አላህ ሱብሓነሁ ወተዓላ መልእክት ሰጠው። በል ወደ ከተማ ተመለስና ያጋጠመን ሁሉ ለህዝቦችህ ንገር አለው። ይህን ጊዜ ነብዩላህ ዩኑስ አለይሂ ሰላም ወደ ከተማቸው ሲገቡ ሁሉም ሰው ተጸጽቶ ተወብቶ ተመልሶ እሳቸውን እየጠበቀ ነው። በፍቅር ተቀበላቸው። የሆነውን ሁሉ ነገሩት፣ እነርሱን ያጋጠማቸውን ነገራቸው። ሁሉም ሰው ከተማው በሙሉ ለጌታችን የተዋደቀ ጌታውን የተገዛ ጌታውን ያወቀ ምርጥ ባሪያ ሆኖ አንድ ላይ አቢድነታቸውን በአደባባይ ያስመሰከሩ። እሳቸውም ከህዝባቸው ጋር በፍቅር በሰላም መኖራቸውን ቀጠሉ። አላሁ ያዕለም። አራተኛ አላህ ዝምታህን ይሰማል። ሰው ባይረዳ ስቃይህን ባያይና ባይሰማህም አላህ ግን የሚፈሰውን እንባ ያያል። በልብህ ውስጥ ያለውን ስብራት ያውቃል። ጌታህ አልተወህም አልጠላህምም። አሁን ያለህበት ፈተና አንተን ለመስበር ሳይሆን አንተን ለመገንባትና ወደ አላህ ይበልጥ እንድትቀርብ ነው። ጭንቀት ሲመጣብህ ሲበረታብህ አላህን ጥራው። አላህ ምን ወስኗል? ከጭንቀት በኋላ ምን ይመጣል? ሰላም ይመጣል፣ ዩስር ይመጣል፣ ፈረጅ ይመጣል። አላህ ምንለው ሁላ የሚሰማን ለጭንቀታችን ሁላ የሚደርስልን ሱብሓነሁ ወተዓላ እሱና እሱ ብቻ ነው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተን በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።